እንደዚህ ዛር የሚያረጋጉ ሰዎች ጋር ሄጄ አለች አንዷ። ይሄን እንደምታዩት ማለት ነው። እነዚህ አይነት ሰዎች ጋር ሄጄ እንደዚህ ፖሉን በቴስታ መታው ነበር ብላ ነው በስልክ የላከችልኝ ይሄን ቪዲዮ። እኔ እንደዚህ ነበርኩ አለችኝ። ግንባሯ ይሄ እዚህ ጋር ሙስሊም ነበርኩ ስትለኝ ሰግደሽ ነው አልኳት። አይደለም ፖሉ እንደዚህ እየነቀንቀው ነበረ እና እኔ ላይ ራሄሎ የምትባል ዛር ነበረች። የወሎ ልጅ ናት፣ የወሎ ሙስሊም ናት እና ፖሉ ልመታው ነበር አለች በቴስታ እና ለካስ ያለማመደኝ የነበረው ለሆነ ቀን ነበር አለች እና አግብቼ የሁለት ልጆቼን አባት በቴስታ ጥርሱን አረገፍኩት አለች። ሲገባ መንፈሱ እንደዚህ ነው የገባብኝ አለች። ገና ሲገባ ፖሉን እየገጨ ከዛ መጨረሻ ላይ ተዘርሬ ስወድቅ ውሰዷት ገብቷል፣ በቃ የምትፈልገው ተፈጽሞላታል። እንዲህ ነው የሚለው። ምን ትፈልጊያለሽ ብሎ ይጠይቃል። እኔ የምፈልገው እንዲህ ነው ሰው ጊዜ በልግባ ይለዋል። ይሄ ሁሉ ህዝብ መካከል እዚሁ እኮ ነው፣ እዚሁ ይሄ ውጭ ነው፣ እዚህ ውጭ ይሁን ሱዳን ይሁን አይደል ነው፣ እንደዚህ አይነት ቦታ ላይ ነው ግን እና እሷ የላከችልኝ ግን ይሄን ቪዲዮ እኔ እዚህ ቦታ ላይ መጥቻለሁ ነው የምትል ያለችው እና በልግባ ብሎ ነው የሚፈቅድልህ። ልክ ጥልቅ ብሎ ሲገባበት ይዞ በቴስታ ፖሉን ብረቱን ከዛ በኋላ ይገባል። ይሄ ግንባሯ እስኪሻላት ድረስ መከራ ነው። ተሰፍታ ምናምን ሰው የፈነከታት ነው የምትመስለው። በደም ነው ራሄሎ አይደለች እንግዲህ። ራሄሎ የምትባል መንፈስ በደም ነው የምትገባው። ሴት ዛር አይነ ጥላ ናት። ወንድ ስትሆን ደግሞ ሻንቆ ትባላለች። የደም መንፈስ ናት፣ ሌላኛው ስሟ ማለት ነው። እና እንደዚህ አይነት መናፍስቶች ደግሞ ብዙ ጊዜ ተግባራዊ የሚሆኑት በትዳር ላይ፣ በስራ ላይ፣ በጸብ ጊዜ ምናምን ነው። በቴስታ የሚታወቁ ህዝቦች አሉ አይደለም? ቴስታ በመታት ጥርስ የሚያረግፉ አይን የሚያጠፉ እና ይሄ መንፈስ በጣም ከባድ መንፈስ ነው። እና እቺ ልጅ ምንድን ያለችው ባለቤቴን ጥርሱን አረገፍኩት፣ ከፊት ያለውን አራቱን ጥርሱን ያረገፍኩት አለች። አራቱን ጥርሱን። ከዛ ተፋታሁኝ፣ ብቻዬን ልጆቼን እያሳደግኩኝ ተቆራጭ እያደረገልኝ አንዳንዴ እንደ ሴት እንደ ባል እንደ ሚስት ሲያምረው ይመጣል። ከዛ ዘራ ቀብሎኝ ይሄዳል። ሁለት ልጆች ነው የነበሩኝ፣ 3 4 እያልን ከተፋታን በኋላ እንኳን 4 ወለድን አለች። ግን አብረን አንኖርም ይለኛል። ገንዘብ አያሳንስብኝም፣ አያጎልብኝም። ሙስሊም ነው፣ ምንም ነገር አያጎልብኝም አለች። በጣም ጥሩ ባል ነው አለች። ግን በቃ ጥርሱን ስላረገፍኩት ከአንቺ ጋር መኖር በተኛሁበት ደግሞ አንድ ቀን ታጋድሚኛለሽ በካራ ብሎ ፈርቶ ፈታት። ከሆነ ከ7 ዓመት በኋላ ዘንድሮ በዚህ ሳምንት ተጠምቃ ክርስቲያን ሆነች። በማን ትምህርት? በእፎይ ትምህርት። እግዚአብሔር የተመሰገነ ይሁን። ወንድማችን እፎይ ብዙ ስራ እየሰራ ያው በሚዲያ አልወጣም እንጂ ብዙ ስራ ሰርቷል። ወደ ሚዲያ ወጥተው እኔ ክርስቲያን ሆኛለሁ ማለት ስለሚፈሩም ይመስለኛል ሙስሊሞቹ ኦርቶዶክስ የሆኑት ሙስሊም የነበሩት ኦርቶዶክሶች አሁን ኦርቶዶክስ የሆኑት አጠቃላይ ብዙዎች እየመጡ እየተጠመቁ ያሉት ስለ መናፍስት ሴራ በሚመሰክሩበት ሰዓት ያው ከእስልምና ጋር ለሚያገናኙ ያለሁት እስልምና ሌላ ሃይማኖት ነው። በግል ህይወታቸው ላይ ነው የምነግራችሁ። አውሊያ ቤት ይሄዳሉ። ተወከል ቃልቻ ቤት አብዱል ቃድር የሚባል ዛር አለ እና በምርክክ ነበረ ጓሮ ለጓሮ የሚያዞረኝ አለች እና በስርዓቱ ውሻ ተገናኝቶኛል የምትለው ከወደኩበት ስነቃ ከውሻ ጋር ተጣብቄ ነው ራሴን ያገኘሁት። በጣም ነው የሚያሳዝነው በእውነት። ይቺ ልጅ ከዚህ ሁሉ ስቃይ ወጥታ ይቺ የራሄሎ መንፈስ እንደዚህ አድርጋ አሰቃይታት ከዛ በኋላ መጨረሻ ላይ ግን ዓለም በቃኝ ብላ ራሷን ልታጠፋ በረኪና ነው ምናምን ቀላቅላ ስትጠጣ አንዲት ሰንበት ተማሪ ደረሰችላት። በአጥር ዘላ ገብታ ስታንቋረር ሰምታ፣ ሊያውም ሻወር እየወሰደች ነው ሰንበት ተማሪዋ። አንድ ግንብ ነው የሚለያቸው። ሻወር እየወሰደች ታንቋረራለች፣ ትላለች። አረ ምንድን ነው የሚሰማኝ ምናምን ብላ ስትናገር ምንድን ነው የምትይው አሏት። ከዛ ቶሎ ብላ ከነ አረፋዋ ልብሷን ለብሳ ቶሎ ብላ ዘላ በአጥር ዘላ ስታያት ወድቃ እየተንፈራፈረች ነው። አረው ብላ ከዛ አድናት ጸበል ተሰጥቷት ከዛ ምን ይታየኝ ነበረ ብላ ተናገረች። ጦር የያዘ መልአክ፣ በጣም የሚያስፈራ ጦር የያዘ መልአክ መጥቶ አጠገቤ የሆነ ነገር ወጋለች። የሆነ ነገር እንደዚህ ወግ ከመሬት ጋር አጣበቀዋለች እና እንዴት ነው እንሽላሊት ወይ አይጥ ወይ ደግሞ የሆነ እንስሳ ከመሬት ጋር ስታጣብቁት እንዴት ነው የሚወራጨው እየጮኸ እና ሳንቋረር የሰማሽው እኔን አይደለም አለቻት። አይ አንቺን ያየሁሽ አለቻት። እሷ ደግሞ የምትለው ምንድነው ሴትዮዋ ያንቋረርኩት እኔ ሳልሆን አጠገቤ በጦር የተወጋው እንስሳ ነው የምትለው። አያችሁ ግንኙነት አንደበቷ ላይ ሆኖ ስትል እንስሳውም እየጮኸ ነው ማለት ነው። የማንን ድምፅ ነው ያሰማው በሴትዮዋ አንደበት ላይ? እንስሳውን ነው ማለት ነው። እና ሊቀ መላእክት ቅዱስ ገብርኤል እንደሆነ በኋላ ነው ያወቀችው። ቆይታ ከሳምንት ከ2 ሳምንት በኋላ ስዕሉን ስታይ ይሄ ነው መጥቶ ይወጋልኝ
ብላ እንግዲህ ቅዱስ ገብርኤል አባታችን ሊቀ መላእክት እውነት ደርሶላታል። ሙስሊም እያለችም ጅብሪል ነው የምትለው። በጣም ትወደዋለች። ጅብሪል አባቴ ትላለች። እና በጣም የሚገርም ነው መቼም ሙስሊም ሆና የምትወደው ክርስቲያን ሆና መጥቶ ወጋላትና ክርስቲያን አደረጋት። ይወላችሁ ያለ ምክንያት ቅዱስ ገብርኤል መጥቶ አላዳነሽም አልኳት። እንዴት አለችኝ። ዘር ወደኋላ ቤተሰቦችሽ ንገሪኝ አልኳት። ወሎ ውስጥ ታውቃላችሁ ሙስሊም አብዛኞቹ ሙስሊሞች ክርስቲያን ነበሩ ጥንት ማለት ነው። እና ይሆናል እንግዲህ ምናልባት ቤተሰቦቼ ክርስቲያን ይሆኑ ይሆናል አለች። ጠይቂ አልኳትና ተለያየን። ከሆነ ጊዜ በኋላ ሳገኛት አያቴ ክርስቲያን ነበር አለች። አያቷን የአባቷን አያት አታውቅም ነበር። የአባቷን አያት የእናቷን ቤተሰቦች ነው የምታውቀው። በአባቷ ምን እንደሆነ አታውቅም ነበር። እና እንዲሁ አይደለም የሚያድነን፣ ባለ ውለታ ነው። ውለታ ከፋይ ነው እግዚአብሔር። ትውልዴን ጠብቅ፣ 7 ትውልድ ዘሮቼን ጠብቅ ካለ ምንም ወደ ኃጢአት ብንገባ ምን ብንል ይታደገናል። አንዳንድ ጊዜ ወደ ጠንቋይ ቤትም ቢሄዱ የማይሳካላቸው ቢፍጨረጨሩ ሰንበትንም ሽረው ብዙ ነገር አድርገው ቢለፉ ወደ ኃጢአት ሲሄዱ የማይሳካላቸው ሰዎች ጥበቃ ስላለ ነው። አንድ አለ የሚጠብቃቸው መልአክ። ምንድን ነው ብለው እምቢ አለኝ ይላሉ። ምናልባት ወደ ኃጢአት ሄዳችሁ እግዚአብሔር እየመለሳችሁስ ቢሆን። ስለዚህ ይህን ማስተዋል አለብን። ይህንን ቪዲዮ ስለላክሽልኝ በጣም ነው የማመሰግነው እህቴ። እግዚአብሔር ያክብርልኝ። ብዙ እንድንወያይበት ድል ከፍተሽልናል። ድል ምክንያት ሆነሽናል። ሚኪያስ መንግስቴ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አባታችንን ተመልከቷቸው። ኮፒራይት እንዳይጠይቀኝ ነው የምዘጋው። መጠጥ ቤት ገብተዋል፣ ቢጫ ለብሰዋል። ካህን የሆኑ መነኩሴ ናቸው ብዬ አስባለሁ። ያው የመነኩሴ ቆብ ነው ያደረጉት እና ግን እናታችን ቤተክርስቲያን አልታደለችም ማለት አይቻልም። ታደላለች፣ ቅዱሳን አሏት። ግን በአባቶች ዘንድ ደግሞ እንዲህ ያለ ነገር እያየን ነውና እባካችሁን የምትቀርጿቸው እውነት ኦርቶዶክሶች ከሆናችሁ እግዚአብሔር የላችሁ በእውነት እየቀረጻችሁ ለእኛም እንደዚህ የምትልኩ በአደባባይ ይሄ አሁን ብዙ ሰው ስላየው ነው የማመጣው ለትምህርት እንዲሆን ነው። ግን የምትቀርጿቸው እውነት ኦርቶዶክሶች ከሆናችሁ በጣም ነው የማዝነው። ቀርጸን ባንለቀውስ ብዙ ሰው እናተርፋለን። ከሚሰናከሉ ሰዎችን እንቀንሳለን። አንድ እኔስ ዛሬ እሺ ይሄን ቪዲዮ አንተ ስለምን አሳየው እንደምትሉ ስለማቅ ነው። ይሄን ቪዲዮ ማሳየው ቀርጻችሁ ስለለቀቃችሁትና መጠጥ ይዘው መጠጥ ቤት ገብተው በጭፈራ በዘፈን እንዲህ እያሉ እየተንቀሳቀሱ እንደማይገባ ለማስተማር ሊሆን ይችላል። ሁልጊዜ ግን ይሄን አናደርገው። አድኜ ካሜራ ይዤ ሄጄ ይዋቸው እያልኩኝ ሊቀርጽ አልችልም። ባይሆን ደስ ይለኛል። ምዕመናን እናንተም ራሳችሁ አባቶች እንደዚህ ልክ እንዲያውም አንድ አስተናጋጅ ባሬስታው የሚለውን ታሪክ ታውቃላችሁ? በጣም የሚያሳዝን ገጠመኝ የዛሬ 4 ዓመት ያቀረብኩትን የባሬስታውን ታሪክ 2013 ላይ ይመስለኛል። በጣም የምወደው ታሪክ። እስቲ ብዙዎቻችሁ የባሬስታውን ታሪክ ገጠመኝ ስንት ላይ እንደሆነ ጻፉ። እኔ ቁጥሩን ረስቼዋለሁ። 4 ነው 5 ተከታታይ ትምህርት ነው ያቀረብኩት። ገጠመኙ ምን ያደርግ ነበረ? ካህናት፣ መነኮሳት፣ የቤተ ክርስቲያን አገልጋዮች ልክ መጠጥ ሊጠጡ ወደ መጠጥ ቤት ሲገቡ የሚገርማችሁ ባሬስታው ዞር ብሎ የሚቀርጽ ሰው ይፈልጋል። ልክ ሲቀርጹ ተው አትቅረጽ፣ ለምን ትቀርጻለህ? እምነት ኦርቶዶክስ ከሆነ በጣም ነውር ነው፣ ጥሩ አይደለም። የሌላ እምነት ተከታይ ከሆንክ ጥሩ አይደለም፣ መቅረጽ የለብህም ብሎ ይቆጣል፣ ይናገራል። ልክ ሲገቡ እነሱን አይከለክላቸውም። ምክንያቱም ተቆጥቷል የሆቴሉ ባለቤት። እንደዛ ማለት አትችልም ብሎ አትግቡ እዚህ ቤት ማለት አትችልም ብሎታል። ወደውን የመጡት ብሎታል። እሱ ግን ምንም የሚቀርጹትን ሰዎች ሄዶ መጀመሪያ በቁጣ ነበር የሚያደርገው። በኋላ ላይ ግን መቆጣትም አትችልም ተባለ። በትህትና ሄዶ ለምን እንደዚህ ታደርጋላችሁ ብሎ ይናገራል። ስራውን ትቶ ባሬስታው እኮ ነው። እንዲህም አይነት ቅንዓት ያለባቸው ሰዎች አሉ። እግዚአብሔር ይመስገን። የባሬስታውን ታሪክ ስሙ። ከዚህ በኋላ የቤት ስራ መሰጣችሁ እሱን ነው። ቁጥሩ ስንት እንደሆነ አሁኑ ነው አንዳችሁ ወጣ ብሉና የባሬስታውን ታሪክ አምጡና ቁጥሩን ጻፉላቸው እዚህ ላይ ያልሰሙ እንዲሰሙ። 1100 ሰው ይታየኛል። ቢያንስ 10 ሰው ወጥቶ ጎሽ 116ኛ ገጠመኝ 116ኛ ገጠመኝ። እግዚአብሔር ይስጥልኝ። አዳምጡት። እጅግ በጣም ደስ የሚል ታሪክ። እንደሱ አይነት እኔ ቅዱስ ማለት ይከብዳል። በእርግጥ ንጹህ የሆነ ሰው አይቻላልም። ቅዱስና ንጹህ ይለያያል። ለንጽህናና ለቅድስና መትጋት መልካም ቢሆንም ለቅድስና አባቶቻችን በገዳም አሉ።
ለንጽህና ግን እኛ መትጋት አለብን። ቢያንስ ንጹህ ሆኖ መገኘት፣ ለስጋው ደግሞ ዝግጁ ሆኖ መገኘት ያስፈልግና የባሬሳ ታሪክ ይሄን ነው የሚያሳየው። አባታችን እንግዲህ እግዚአብሔር ይቅር ይበሎት ያለ ቦታቸው የሚገኙ ሰዎች እንዲህ ነው ቤተክርስቲያናችን የሚያሰድቧት። ይሄንን ደግሞ ተመልከቱ እስቲ የዛሮቹን እንዴት ዛር በህብረት እንደሚመለክ እዩት። ብዙ ነው ቪዲዮ፣ በእርግጥ ብዙ ነው የተላከልኝ፣ ግን በቴሌግራም የላካችሁ በነጋሽ ላይ ሰሞኑን በጣም ብዙ ቪዲዮ እየተላከልኝ ነው በቴሌግራም። በጣም ነው የገረመኝ። እነዚህስ ቆመው ነው ተንበርክከው፣ ደግሞ ተንበርክከው ነው እነዚህ ራሱ ተንበርክከው ነው። በጣም በሚገርማችሁ መልኩ በቃ እንዴት እንደሚሰግዱ እንዴት እንደዚህ እንደሚሉ ያስደንቃችኋል። በቃ ዛሩ በይፋ ነው የሚመለከው። ቁጭ ብለው ነበር። ዛር አረጋጊዎች ናቸው እነዚህ፣ ዛር አረጋጊዎች ናቸው። እና ምንድነው ማሳየት የፈለግኩት እዚህ ውስጥ እውነት ሙስሊሞች ተናግረዋል፣ እውነትን ተናግረዋል። ምንድነው የተናገሩት? እውነት ግማሾቹ ጂኒዎች ወንድሞቻችንና እህቶቻችን ናቸው፣ አጋንንት ማለት ነው። ለአላህ የሚሰግዱ አላህ እንዲድኑ የፈቀደላቸው ጂኒዎች አሉ ብለዋል። እኔ አቡ ሀይደር አለ ሲናገር፣ አቡ ሀይደር ኡስታዝ አቡ ሀይደር ይመስለኛል። እኔ አቡ ሀይደር ሴት ጂኒ እህት አለኝ፣ ወንድ ጂኒ ወንድም አለኝ፣ ምን ያሳፍራል ብሎ ተናግሯል። እንግዲህ ጂኒ በእንግሊዝኛ ጂ ሆነ እንጂ አጋንንት ማለት ነው። ጊኒ ጂኒ ያው ብትሉት ዞሮ ዞሮ የፊደል ለውጥ ነው። አጋንንት በአማርኛ ስትመጡ ብዙ ማለት ነው። አጋንንት ጋኔን ደግሞ አንድ ነው። እኛ በጸበል የምናባረረው በስላሴ ስሙጣ በኢየሱስ ክርስቶስ ስሙጣ ብለን ብሎ አብዶ የሚወጣው የእነሱ ወንድማቸው ነው። ይሄንን በመጥፎ ነገር አለ የምታደርገው የምፈልገው እዚህ ቦታ ላይ ምንድን ነው የሚደረገው አለች ስትልክልኝ ቮይሱ ጽሁፉ እዚህ ቦታ ላይ ነው ያለችው ልጅቷ። በነገራችን ላይ እኔ አለች ይሄን ቪዲዮ ከቲክቶክ ነው ያገኘሁት፣ ግን የኛ ቤተሰቦች ልክ ይሄን ቪዲዮ እያዩ እንደዛ ነው ተሰብስበው 10 20 ሆነው ወንድማማቾች እህትማማቾች ከእናት ከአባታቸው ጋር ተሰብስበው አንድ ቤት ውስጥ ያጓራሉ፣ ይጮሃሉ። ልክ ሲጨርሱ ልክ እንደ ማፍጠር አይነት ነገር ምግብ ይቀርብላቸዋል። ከዛ በዛ ነው እንትን የሚሉት እና ይሄን ሁሉ ከተከናወነ በኋላ ሁሉም የየራሳቸው ሺሻ አላቸው። ያን ያንደቆልቃሉ። ከዛ አይናቸው ይገለባበጣል፣ ይሰክራሉ፣ ቤቱ ይጫጫሳል። እኔ ራሴ አንዳንድ ቀን ሳሽካካ ነው ሙሉ አለች። ኢትዮጵያዊት ነች፣ ኦርቶዶክስ ናት። ግራ ገብቷት ማለት ነው። ምክንያቱም የሚያጫጭሱት ነገር አለ። አሽካካለው፣ ስቃለው። ከዛ ገባና ወይኔ ምን ሆኜ ነው ኧረ ምን ሆኜ ነው እላለሁ አለች እና በኋላ ላይ ነው የሰማችሁ አያትየዋ ስታብራ። ሁሉም ከሄደ በኋላ አያትየዋን ስታናግራት እኔ የብዙ ልጆች አያት ነኝ፣ እኔ እንኳን የወለድኳቸው 13 ልጆች አሉ። 13ቱም ልጆቼ 4 3 ልጅ አላቸው። አንዲት ልጄ ብቻ ነች ልጅ የሌላት። እሷም የኔን ነው የምትቀበለው። ይሄንን የኔን ዛር የኔን አምላክ ትቀበላለች አለችኝ። በእነሱ አምላክ ነው የሚሉት። በማን ይሉታል መሰላችሁ? ዋህብያ እንትን ዋህብያ ነው። ዋህብያ አይደለም። ኧረ ዋህብያ አይደለም። የሆነ ስም አለው፣ የሆነ ስም አለው። ይቅርታ፣ ምናልባት የምታውቁት ካለ የሚዋረሱት የሆነ ስም አለው እና እሱን ትዋረሳለች አለ። እሱን ትዋረሳለች። ከዛ ደግሞ እኔ እሰናበታለሁ፣ ይቀጥላል አለቻት። ስለዚህ ባዕድ አምልኮ ነው ወይ ስትላት፣ በእኛ ሀገር ባዕድ አምልኮ የሚባል ነገር የለም፣ ክፉ የሆኑት ጂኒዎች እናንተ ጋር ናቸው ያሉት አለችኝ አለች። ክፉ ጂኒዎች ሙስሊም ላይ የሉም፣ እኛ ጋር ያሉት ለአላህ የሚሰግዱ ጂኒዎች ናቸው ብላ ነገረችኝ ነው የምትለውና ስለዚህ ምን እያደረጋችሁ ነው ታዲያ ስትላት፣ ይቆጣሉ አንዳንዴ። እነሱን ለማረጋጋት ነው። እነሱን ከዚህ ሁሉ ማናፋትና ማጓራት በኋላ ከዚህ ሁሉ ነገር በኋላ የሚበሉት የሚጠጡት ነገር በሙሉ የተጠበሰ ደም ነው የሚጠጡት፣ አረቄ ነው የሚጠጡት፣ ሌሎችም ነገሮች ትንሽ ወጣ ያሉ ነገሮች ይጠጣሉና አገራችን ላይ እኔ ይሄን ነገር ሰምቻለሁ። አንዷ በጣም አስቸግራ አይነ ጥለዋ ተቆጣት እና የበግ ቆለጥ ታውቃለች፣ ይቅርታ ለምናገረው ቃላት፣ ከበጉ ብልት በታች ያለው ሁለቱን ቆለጥ ጠብሰው ከፍለው በቢላ ከፍለው ይሄን ቢያሏት ዘር ነው የምትበላው፣ ባይዘው ስጋ አይደለም። የበግ ቆለጥ ሰንጥቆ መብላት ማለት ስጋ አይደለም የምትበሉት፣ ዘሩን ነው የምትበሉት። ሴት ልጅ እሱን አትበላም ይባላል። በመሰረቱ በሃይማኖት አይፈቀድም፣ እሱ ነውር ነው በጣም እና እሱን ስትበላ ዛሩ ይረጋጋል። በጉ ታርዶ ምግቡ ስጋው ለማን የሚሰጠው? ለቤተሰብ። የበጉ ቆለጥ ለብቻ ደግሞ ለሴትዮ ይሰጥ ነበር ሲቆጣ
እላዩ ላይ ያለው መንፈስ ማለት ነው። እና እንዲህም አይነት ነገሮች አሉ። በጣም ያሳፍራል አንዳንድ ጊዜ በጣም እና የበግ ቆለጥ የበላችሁ ሰዎች ወይም ሴቶች በተለይ ወንዶቹም አይፈቀድም፣ ግን ሴቶች በተለይ በጣም እፍረት ነው፣ አይደረግም። ለክርስቲያን በጣም አጸያፊ ነገር ነው፣ ነውር ነው በጣም አይበል። ደም ተጠብሶ አይበላም። እንደገናም ይሄም ደግሞ አይበላም። በጣም ብዙ ነገሮች አሉ። እንደገና በጉ ከታረደ በኋላ የበጉ ጭንቅላት የቤት ጣራ ላይ ጥግ ላይ ፍየሉንም በጉንም ምኑንም ጥግ ላይ ያደርጉታል። እና ቤተክርስቲያን እንዲህ ያለውን ነገር በደንብ አላስተማረችም። ቤተክርስቲያን በጣም ብዙ ነገር ማስተማር ሲገባት እንዲህ አይነት ነገሮችን አልፋለች። በማን በካህናት አንደበት ላይ ሆነ አረ ችግር የለውም እየተባለ ማለት ነው። በቃ እሺ ወደ ቁም ነገሩ እንግባ እና ይሄ እዚህ የምታዩት ዛር እያረጋጉ ነው። ዛር አረጋጊዎች በእኛ ሀገርም አሉ። እኛ ሀገርም አሉ ባይዘው ዛር አረጋጊዎች ጥምጣም ይጠመጥማሉ፣ ነጭ ነገር ያደርጋሉ፣ እንትን ነጭ ቀሚስ ያደርጋሉ። ሙስባሃ ተፍሲር ነው፣ ሙስባሃ ነው የሚባለው፣ ተፍሲር ነው አይደል? ሙስባሃ እሱን ይዘው ይዞራሉ። ባላ ዋይ ምልክት ያለው ባላ የሆነ አንካሴ ነው የሚባለው በእነሱ። አንካሴ ይዘው ባዶ ቅል ይዘው ይዞራሉ እና አፋቸው ላይ ጫት አይጠፋም። እዚህ አፋቸው ላይ እዚች ትንሽ ወጠር አድርገው ያችን ወደ የመንደሩ ይዞራሉ። የሚፈልጋቸው ሲኖር ኑ ቡና እንጠጣ ይላቸዋል። ይገባሉ። በቃ በአጋንንት ሲመራረቁ ይውላሉ። እነዚህ ሰዎች ከሄዱ በኋላ ተመልሰው ሊመጡም ይችላሉ። እዛ ቤት ግን አጋንንት ገባ ማለት ነው። የገባም መጀመሪያም ካለ በደንብ አድርገው አተሙት። የጎደለህ ምንድን ነው ሲባል ቡና አታፈላልኝም፣ እንዲህ አታደርግልኝም ምናምን ይላል። ልክ እዚህ ቦታ ላይ እንዳለው ታጓራለች ሴትዮዋ። በቃ ትጮኻለች። በቃ ተወቸው ይባላል። የምትፈልገው ይከናወንልሃል፣ አትንካት፣ ልጆቿንም አትንካ፣ ያንተ ናቸው፣ ተዋት ይባላል። እሺ ይላል። በቃ ልጆቹ ትምህርት ቤት የሚሄዱ ቤት የሚምጡ ሰፈር ውስጥ የሚኖሩ ምን የሚኖሩ እንደ ሰው ሊያድጉ ይችላሉ። በግል ህይወታቸው ግን ተያዙ ማለት ነው። እንደ ማንኛውም ሰው ሶሻል ላይፋቸው ሊኖሩ ይችላሉ፣ እየተበሉ እየተወሰደባቸው፣ እድልም ከሆነ ትምህርትም እውቀትም ከሆነ ገንዘብም ከሆነ ካደጉ በኋላ ትዳራቸውም ከሆነ ሁሉ ነገር እየተሰለበባቸው ይኖራሉ እንደ ሰው። ዛር አረጋጊዎች እነዚህ ናቸው። ዛር አንጋሾች፣ ዛር አረጋጊ ይባላሉ እነዚህና ይሄም እንደዛ ነው። ሃይማኖት ነው የሚመስለው ስታዩት። ሼሆች ናቸው እነዚህ። ሻህ አንበሶ የሚባል ዛርም አለ ብዬ የምናገረው ለዚህ ነው። እኛ ጋር ደብተራ ብለን ስንጠራ አረ ደብተራ አትበሉ የቤተክርስቲያን ማድረግ ነው ትላላችሁ። መች ጠፋን። ግን ደብተራው ራሱ ና ብሎ የጠራው መንፈስ ስምህ ማን ነው ሲባል እኔ ደብተራ ነኝ ይላል። ለምን? ደብተራው ነው የጠራው። መርጌታ ነኝ የሚል መንፈስ የለም፣ ደብተራ ነው የሚጠራው። በጣም የሚገርማችሁ ነገር ደብተራዎች ላይ መርጌታዎች ላይ ወይም ደግሞ ስርማሽ ቅጠል በጣሾች፣ አውደ ነገስት፣ ኮከብ ቆጣሪዎች ምናምን እንደዚህ የሚያደርጉት ሰዎች ላይ ያለው መንፈስ የተማረ ስለሆነ ስልታዊ ነው አካሄድ የሚሄደው። በጣም ስትራቴጂክ የሆነ መንገድ ነው የሚሄደው። ዲፕሎማት ስታይል ነው የሚሄደው። ማመቻመች ከሁሉም ሰው ጋር እንትን ነው። አይቶ አጥቅቶ አድብቶ ነው የሚያጠቃው እንዲህ አይነቱ መንፈስ እና እነሱ ጋር ደግሞ ሼህ አንበሶ የሚባል አለ ስንል ሼህ የሚባለው ማዕረጋቸው ነው። በእርግጥ ኡለማ የሚባል አላቸው፣ ኢማሞች አሉ፣ ኡስታዞች አሏቸው፣ ሼህ የሚባሉ አሉ። ብዙ ናቸው የስልጣን ማዕረጎቻቸው በእነሱ ውስጥ። አዛን የሚያደርገው ይሄ ሁሉ የራሳቸው ማዕረግ ስም አላቸው። እነሱ ላይ ያለው መንፈስ ካለው መንፈስ ውስጥ አንዱ ሼህ አንበሶ ነው የሚባለው። ሼህ የነበረ ሰውዬ ስሙ አንበሶ የሚባል መንፈሱ አርፎበታል። ስሙ ሼህ አንበሶ ተባለ። ልክ ታዬ ከራማ ሲባል ከራማው ወይም አጋንንቱ ታዬ የሚባል ሰው ላይ ነበረና በጣም ታዋቂ ስለነበር ሰውዬው ሰይጣን ከመባል ይልቅ አጋንንት ከመባል ይልቅ ስሙ እንዳይጠራ ታዬ ከራማ ተባለ። ተኮላሽ ኢያሱ የራሄሎ አያት ነች ይባላል። ተኮላሽ ኢያሱ ተብላ አሁን ወደ ገጠር ብትሄዱ እጅግ የአሮጊት መንፈስ ነው። ወደ እንግሊዝ፣ ወደ ኢንግላንድ፣ ስዊዘርላንድ ምናምን አካባቢ ላይ በመጥረጊያ እዚህ ስር ውሽቅ አድርገው በአየር ላይ እንደዚህ የሚስኬዱ እንደ ሃሪ ፖተር ፊልም ላይ አለ አይደል? እኛ ሀገርም ደግሞ እንደዛ አይነት ነገር አለ። ይገርማቸዋል። ተኮላሽ ኢያሱ የምትባለው ሴትዮ እንደዛ ናት፣ መንፈሷ ማለት ነው። እንደዚህ አፍንጫቸውን ሾል አድርገው ጥቁር
ኮፍያ ያደርጉላታል። እየሳቀች እያሽካካች በአየር ላይ ትንሳፈፋለች አይደለም። ነጮች በአስማት በፊልም ይሰሩባታል። እንደ ሳንታ ክላውስም ደግሞ አድርገው ሊሰሯትም ይችላሉ። እኛ ሀገር ደግሞ ተኮላሽ እያሱ ትባላለች። ግን ሰው ሴትዮዋ ላይ ስላረፈች ነው እንደዚህ የምትባለው።